ሰላም እንዴት ቆያችሁ? ውድ የእናት ሚዲያ ቤተሰቦች ሰዓቱን መረጃ ይዘንላችሁ መጥተናል። እናንተ ዋናዎቹን እነግራችኋለሁ። ሰብስክራይብ እያደረጋችሁ አብራችሁ ቆዩ። ግን በአክብሮት እንጠይቃችኋለን። አትሌቱ ተገድሏል። በልምምድ ላይ ያለ በጓደኛው ስለ ሰፋ ያለ መረጃ አለ። እንደዚሁም ዳኛዋም በፍርድ ቤት ችሎት ላይ ያለች መገደሏ መረጃዎች ደርሶናል። ሲቀጥል ደግሞ የምነግራችሁ ስለ ጃኒ ጉዳይ ነው። ጃኒ እንግዲህ በፍቅር ብቻ አይደለም በጸብ ብቻ አይደለም ሰው የሚለያዩ በፍቅር ይለያያል ስትል ገልጻለች። በርካታ ጉዳይ አንስታለች። እንደዚሁም ተከታዮቿንም ሁላ አስደንግጣ ተሳድባለች። ስለዚህ የምንመለከተው ጉዳይ ይኖራል። በመቀጠልም ደግሞ በሕክምና ላይ ለሚገኘው ለሶፎንያስ አዲስ መልእክት ተላልፎለታል የተባለው ስለሱም ሰፋ ያለ መረጃ ነግራችኋለሁ። በመቀጠል የምንመለከተው ጉዳይ ደግሞ እንግዲህ እነ ናፍቆት ምንድነው የገጠማቸው በቻናል ዋን ላይ ፕሮግራም አቅርበው ነበረ። እንግዲህ ስለሱ እጅግ በርካታ ትችት ይቅርታ መግለጫ ሰጥተዋል። እንግዲህ ስለሱ የምንመለከተው ጉዳይ ይኖራል። ሲቀጥል የምንነግራቸው ጉዳይ እንግዲህ የጥሩነሽ ዲባባ ልደትም ተከብሯል። እንግዲህ ጥሩነሽ ዲባባ ታውቃላችሁ፣ አትሌቷ የእሷ ልደትም ተከብሯል። በምን ተከበረና እነዚህና በርካታ ጉዳዮች የምናነሳበት የሰዓቱ መረጃችን ይዘናል። አብራችሁ ተከታተሉ። ያለ በገዛ ጓደኛው ግድያ እንደተፈጸመበት ነው መረጃዎቹ የወጡት ያለው። ፖሊስ ግን ይህን በድብቅ ይዞታል የተባለው ማን እንደገደለው እስካሁን ይፋ አልተደረገም። አትሌት ይሄይስ ታደለ የተባለው ይህ አትሌት በሰንዳፋ አካባቢ ልምምድ በሚያደርግበት ቦታ ላይ ነው እንግዲህ ከጓደኛው ጋር ልምምድ ሲያደርጉ በጓደኛው ሽጉጥ ተተኩሶበት እንደሞተ የተነገረው። ከዚህ ተኩስ በኋላ ማለት ነው ያው በአካባቢው ያሉ የግብርና እርሻ በሚሰሩ ሰዎች ነው ይሄ ገዳዩ በተወሰነ ተኩስ ልውውጥ በኋላ በቁጥጥር ስር የዋለው የተባለው ለፖሊስ አስረክበው ሰጥተውታል። እንግዲህ የግድያው ዋና ምክንያት ተብሎ እየተጠቀሰ የሚገኘው በቅናት ምክንያት እንደሆነና እንደዚሁም ደግሞ በተለያዩ ጥላቻዎች እንግዲህ ያላስፈላጊ ነገር አድርገህብኛል በሚል እንደሆነ ነው የመረጃ ምንጮች እየገለጹት። እጅግ አሳዛኝ ነው። ለቤተሰቦቹ መጽናናት እንመኛለን እና እጅግ ጎበዝ የሆነ አትሌት እንደነበረም ጭምር ነው እየተነገረው። ትውልድ ስፍራውም የተወለደበት ወደ ሰሜን ሸዋ አካባቢ ተወላጅም እንደሆነ ጭምር ነው መረጃዎቹ የሚጠቅሱት እና ለሟቹ መጽናናት እንመኛለን። ፖሊስ ስለ ገዳዩ ማንነት እስካሁን የገለጸው ነገር የለም። ነገር ግን የሚገልጽ ካለ ማንነቱን የሚያሳውቅ ካለ እኛ እናደርስላችኋለን። እስካሁን ግን ፖሊስ ገዳዩን ይፋ አላደረገም። አንዳንዶች እንደውም በመኪና ነው የሞተው እስከ ማለት ብላ ደርሰዋል ነው እየተባለ የሚገኘው ማለት ነው። ሌላኛው ጃኒ ናት። ከዚህ ጋር በተገናኘ ጃኒ ከአዶናይ ጋር ከተለያዩ እንግዲህ ወደ ሳምንት ሊጠጋቸው እንደሆነ ይታወቃል። እንግዲህ አዶናይም በዱባይ አንድ የካምፓኒ ጋር የአምባሳደር ሆኖ ተመርጧል። አሪፍ ጊዜ እያሳለፈ የሚገኘው በዱባይ ማለት ነው። ከዚህ ጋር በተገናኘ ጃኒ ለተከታዮቿ መልእክት አስተላልፋለች። ሰው በጸብ ብቻ አይደለም የሚለያየው በፍቅርም ይለያያል ስትል መልእክቷን አስተላልፋለች። እናንተ በዚህ ጉዳይ ምን አስባላችሁ? ለተከታዮቿ በተለይ ተከታዮቿ ከእንደዚህ አይነት ድራማ እንዲወጡና አንዳንዶችም እንደዚሁ እንግዲህ እነዚህ ሁለቱ ከተለያዩ ራሴን አጠፋለሁ የሚሉ እንዳሉም ጭምር ነው አንዳንድ የመረጃ ምንጮች የጠቀሱ የሚገኙት ማለት ነው። ነገር ግን ተከታዮቿን አሁን በከፍተኛ ሁኔታ አስጠንቃለች። ስራዬን ልስራበት፣ ላይቭ እገባለሁ፣ ስራዬን እሰራለሁ፣ ከአሁን በኋላ እንደዚህ ያለ ጉዳይ እንዳታነሱ ስትል ነው ለተከታዮቿ መልእክት ያስተላልፋችሁ። እኛ በፍቅር ተለያይተናል፣ ግድ በጸብ ብቻ መለየት የለብንም፣ እሱን አይቅንህ አትበሉ፣ እኛ በፍቅር ነው የተለያየነው መልእክቷን አስተላልፋለች ነው የተባለው። በቀጣይነት የምንመለከተው ደግሞ እንግዲህ ሕክምና ላይ የሚገኘው ስለ ጋዜጠኛ ሶፎንያስ ነው። ጋዜጠኛ ሶፎንያስ የሚታወቀው እንግዲህ በሕክምና ላይ በአእምሮ ህመም ጤና ችግር ሕክምና ላይ እንዳለ ይታወቃል። እናም ይህ እንግዲህ መጀመሪያ ጸበል ነበር የሄደው። ከዛም በኋላ አሁን ወደ ሕክምና ገብቷል። የአእምሮ ሕክምና ማለት ነው። እናቱ ባለፈው ሚዲያ ላይ ቀርበው ከባድ የሆነ መልእክት አስተላልፈዋል። ልጄን አድኑልኝ የሚል መልእክት ለመላው ኢትዮጵያ ህዝብ መልእክት ማሳለፎች ይታወቃል። አሁን በተስማ መረጃ አሜሪካን ሀገር የሚኖሩ ከትርፍ ያለ ትርፍ ማለት ያለ ትርፍ የተቋቋመ ድርጅት አለ፣ ወይም ትርፍን መሰረት ያላደረገ ተቋም ማለት ነው። ይሄ ሰብአዊ እርዳታ የሚያደርግ ተቋም አለ። በዚህ ተቋም ምክንያት እንግዲህ ሶፎንያስን ወደ አሜሪካ ለመውሰድ እንቅስቃሴ መጀመራቸውና ከሱ የሚጠበቀውን ብቻ እንዲያሟሉ መልእክት አሳልፏል የተባለው ቪዲዮ እንደምትመለከቱት ማለት ነው። እናም እንግዲህ ይህ ለሶፎንያስ ትልቅ እድል ነው ተብሎለታል። በአዲስ አበባ የሚኖሩ ምናልባትም የህግ ባለሙያዎች እንደዚሁም ደግሞ ባለስልጣናትን ጭምር የፓስፖርቱን ወደ ውጭ እንዲልኩና አስፈላጊውን ትብብር እንዲያደርጉለትም ጭምር ተጠይቋል የተባለው። ይህ የሚሟላ ከሆነ ትራንስፖርቱን ሙሉ ወጪውን ችለው ወደ አሜሪካን ሀገር ለመውሰድ እንቅስቃሴ ማድረግ መጀመራቸውን ጭምር ተነግሯል። በተለይ ይህንን እንግዲህ የሚያስተባብረው እንደገለጸው ከሆነ በተለይ ለእናቱ ትልቅ ውለታ መዋል እንፈልጋለን። እናቱ በከፍተኛ ሀዘን ነው ሲገልጹ የነበሩት። ለመደብ እንግዲህ የአእምሮ ህመም ስላለበት ሊመታቸው ሁላ ብዙ ጊዜ ከቤት እንዳባረራቸውም ሲገልጹ ነበረ በወቅቱ ማለት ነው። እናም አሁን
በዛ ምክንያት ነው እንግዲህ እሱን ወደዛ ወስዶ ለማሳከምና ትሪት ለማድረግ ፍላጎት እንዳላቸው በዚህ ድርጅት በኩል ይፋ ተደርጓል ነው የተባለው። አሜሪካ ለመውሰድ ሙሉ ለሙሉ ፍቃደኛ መሆናቸውን ጭምር ነው የገለጹት ማለት ነው። ሌላኛው እንግዲህ ባለፈው ዕለት በቻናል 1 ግንቦት 16 አካባቢ ይመስለኛል በቻናል 1 ላይ አንድ ፕሮግራም ቀርቦ ነበረ። በተለይ ደግሞ የመራቢያ አካላትን የማስዋብ ሂደት የሚል ፕሮግራም ቀርቦ ነበር እና በዛ ፕሮግራም ላይ አንድ ሐኪም ተገኝቶ በርካታ ጉዳዮችን አንትን ብለዋል። በተለይ ለሴቶች ነው የሴቶችን የማስዋብ ሂደት በሚል እንግዲህ ድንግልና እንመልሳለን የሚል ነበርና በዛ ፕሮግራም ላይ እነዚህ ጋዜጠኞች የተለያዩ በተለይ ሁለቱ ሴት ጋዜጠኞች የተለያዩ ጉዳዮችን ሲያነሱ ነበረ እና ብዙዎችም በእነሱ ቅር እንደተሰኙ ጭምር ሲገልጹ ነው አሁን እየተስተዋለ የሚገኘው ማለት ነው። በተለይ እነ ናፍቆት እንደዚሁም ደግሞ አብራት የምትሰራውም እንደዚሁ ናፍቆት እና ሊያ ከባድ ትችት አስተናግደዋል። በተለይ ሁለቱ ማለት ነው እና አሁን በተሰማ መረጃ እነዚህ ሁለቱ ጋዜጠኞች በቻናል የተላለፈውን ፕሮግራም ሙሉ ለሙሉ እንግዲህ አስመልክቶ ይቅርታ ጠይቀዋል። ይቅርታ ብቻ መጠየቅ ሳይሆን መግለጫም አውጥተዋል። ካሁን በኋላ እንደዚህ ያለ ፕሮግራም አናደርስም፣ የማህበረሰቡን ወግ ስነስርዓት እየጣሰ ነው ሲሉ ነው የገለጹት። ኢቢኤስ ላይ እንግዲህ በዛ በኢቢኤስ በቻናል 1 ላይ የቀረበውን ፕሮግራም አስመልክቶ መግለጫ አውጥተዋል። ቻናል 1 ቲቪ ማለት ነው። እናም ይቅርታ ጠይቀዋል። ካሁን በኋላ እንደዚህ አይነት እንግዲህ ይዘት ያለው መረጃ አናቀርብም ወይም ደግሞ ፕሮግራም አናቀርብም ሲሉ ነው የገለጹት። ይቅርታ መልእክቱ ምን ያህል ላንብብላችሁ። እንግዲህ የቃላት አጠቃቀም የማህበረሰብ እሴትና እንደዚሁም ህፃናት እንዳያዩት ቅድመ ማስጠንቀቂያ የማስተላለፍ እንግዲህ ስለ ይህንን ተጥሰናል እናም ይቅርታ እንጠይቃለን ሲሉ ነው የይቅርታ መልእክት ያስተላለፉት። ናፍቆትና ሊያ በከባድ ትችት ማስተናገዳቸው የሚታወስ ነው። ተወዳጇ አርቲስት ድምፃዊ ራሄል ጌቱ በቅዳሜው ኮንሰርት ላይ እንደማትገኝ ይፋ አድርጋለች። ቅዳሜ እንግዲህ የአርሰናል ደጋፊዎች ያዘጋጁት ኮንሰርት አለ። ያው ከ22 ዓመት በኋላ የፕሪሚየር ሊግ ዋንጫ ማንሳቱን በማስመልከት ማለት ነው። በርካታ አርቲስቶች ይገኛሉ ተብሎ ይጠበቃል። ነገር ግን አስቀድሞ በአሩሲ እንደዚህ መፈጸሙ ይታወቃል። በርካቶች ያው ህይወታቸው ማለታቸው ይታወቃል። ከዛ ምክንያት በማድረግ ተወዳጇ ድምፃዊት ራሄል ጌቱ በቅዳሜው ፕሮግራም ላይ እንደማትገኝ አሳውቃለች የተባለው በስፍራውም ታዋቂ ድምፃውያን እና የስፖርት ቤተሰቦች ይታደማሉ ተብሎ በክስተቱ ላይም በሚስቱ ሀብቱን የተዘረፈው ቀዳሚው የአርሰናል እና የኮት ዲቯር ብሔራዊ ቡድን ተጫዋች ኢማኑኤል ኢቦዌ በልዩ እንግድነት ይገኛል ተብሎ ይጠበቃል። እናም በርካቶች ይገኛሉ ተብሎ ነበረ። ነገር ግን አሁን ከወዲሁ በርካቶች በዚህም በአርሲው ምክንያት አንገኝም የሚል መልእክት